ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የሰኔ 4 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ዛሬ በአማራ ክልል በተለያዩ አካባቢዎች እየተካሄደ ያለው የፋኖ ተጋድሎ በአገሪቱ የበጀት ክፍፍል ዙሪያ የተነሱ ጥያቄዎች፣ በህዝብ ላይ እየጨመረ ያለው የኑሮ ጫና እንዲሁም በአፍሪካ ቀንድ እየተፈጠሩ ያሉ አዳዲስ የጂኦፖለቲካ እንቅስቃሴዎችን የሚዳስሱ ዘገባዎችን ይዘንላችሁ ቀርበናል። በጎንደርና በወሎ የተጠናከረው የፋኖ ተጋድሎ ምን ይመስላል? በአማራ ህዝብ መካከል ሞትን ለመጨመር ተይዟል የተባለው የብልጽግናው አካሄድ ምን ያህል ተሳክቷል? የፋኖ ስልታዊ እርምጃዎችስ ምን ይመስላሉ? በሚሉ ጉዳዮች ላይ የተሰባሰቡ መረጃዎችን በዝርዝር እናስደምጣችኋለን። ለ2019 ዓ.ም የተፈቀደውን የፌዴራል በጀት ተከትሎ ለክልሎች የተደረገው የበጀት ድጎማ ትኩረት ስቧል። ኦሮሚያ ክልል በሰፊ ልዩነት ከፍተኛውን ድርሻ ማግኘቱ ምን እንደሚያመላክትና የተለያዩ ወገኖች ምን እያሉ እንደሆነ የሚያሳይ ዘገባ አለን፣ ይቀርብላችኋል። የኢኮኖሚ ቀውሱ በዜጎች ህይወት ላይ ያሳደረ ያለው ተጽዕኖም ከዕለቱ የትኩረት ጉዳዮቻችን አንዱ ነው። የኑሮ ውድነት፣ የገበያ መዛባትና የፖሊሲ አቅጣጫዎች በህዝብ ላይ የፈጠሩት ያለውን ጫና የሚዳስስ ዘገባም በሰፊው ይዘነዋል። በተጨማሪም ከቴል አቪቭ፣ ካይሮ፣ መቀሌ፣ አዲስ አበባና አስመራ የተሰሙ መረጃዎችን በመያዝ በአፍሪካ ቀንድ እየተለዋወጠ ያለውን የፖለቲካና የደህንነት ሁኔታ የሚመለከት ሰፊ የትንታኔ ዘገባ እናቀርብላችኋለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች ወቅታዊ መረጃዎችን አካተን ይዘናል። እስከ መጨረሻው አብራችሁን ቆዩ እያልን ወደ ዝርዝር ዜናዎቹ እናልፋለን። የፋኖ ሁለንተናዊ ተጋድሎ በጎንደርና በወሎ በአማራ ህዝብ ላይ የተከፈተበትን የዘር ማጥፋት ጦርነት በብርታት እየተፋለመ ያለው የአማራ ፋኖ ከወታደራዊ ተጋድሎ ጎን ለጎን የስርዓቱን እኩይ ዓላማ በተከታታይ እያመከነ መሆኑን አስታወቀ። አማራን በሚሊሻና በፋኖ ከፍሎ እርስ በርስ እንዲጫረስ ብልጽግናው በእቅድና በፕሮጀክት እያስፈጸመው ያለው ፖሊሲው ነው። ይህን የብልጽግናውን ፖሊሲ በሚገባ የተረዳው የአማራ ፋኖ ባካሄደው የህዝብ ለህዝብና የፖለቲካ ግንባታ ስራው የስርዓቱን ተልዕኮ የተቀበሉ የሚሊሻ አባላትን በማስኮብለል የብልጽግናውን እቅድ እያከሸፈው መሆኑን ገልጿል። በዛሬው ዕለትም በጎንደር ጠቅላይ ግዛት ማዕከላዊ ጎንደር ዞን ለስርዓቱ ዓላማ ወደ ግዳጅ የገቡ የሚሊሻ አባላትን በማስኮብለል ወደ ፋኖ እንዲቀላቀሉ ማድረጉን የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ 202ኛ ኮር አስታውቋል። የጎንደር ጠቅላይ ግዛት በላይዝ 202ኛ ኮር ዞብል ጃኖ ክፍለ ጦር አመራሩ አርበኛ ወልድ አረጋይ ሸርብ ለጣና ቴሌቪዥን በላከው መረጃ እንዳስታወቀው የብልጽግናው ስርዓት ወታደራዊና ፖለቲካዊ ሞት እየሞተ ነው። ይህን የተረዱት የሚሊሻ አባላቱ ሙሉ ትጥቃቸውን እንደያዙ ዞብል ጃኖ ክፍለ ጦርን ተቀላቅለዋል ብሏል። በአንድ ቀን ብቻ 8 የሚሊሻ አባላት የገዢውን አካል የጥፋት መንገድ በማውገዝ ሙሉ ትጥቃቸውን እንደያዙ ፋኖን መቀላቀላቸው በአካባቢው ስርዓቱ አሳካዋለሁ ያለውን የእርስ በርስ መገዳደልን የመቀነስ አቅም እንዳለው ይታመናል። 8ቱ የሚሊሻ አባላት በአንድ ቀጠና ብቻ ስርዓቱን ጥለው ሲወጡ በሌሎች ቀጠናዎችም ተመሳሳይ የግንዛቤ ስራ ከተሰራ ስርዓቱን ባዶ ማስቀረት እንደሚቻል የፖለቲካ ተንታኞች ይናገራሉ። 8ቱ የሚሊሻ አባላት የተቀላቀሉት ዞብል ጃኖ ክፍለ ጦር ሰንጥቅ ብርጌድ ፊት አውራሪ ታገለ ሻለቃን መሆኑን አርበኛ ወልድ አረጋይ ሸርብ ተናግረዋል። አርበኛ ወልድ አረጋይ ሸርብ አክሎም የአማራ ፋኖ ትግል በየቀኑ በሚያስመዘግባቸው አንጸባራቂ ድሎችና ስትራቴጂካዊ ጥንካሬዎች ወደ ላቀ ምዕራፍ እየተሸጋገረ ይገኛል። ጸረ አማራው የብልጽግና ስርዓት ሊመካበትና ሊያንገራግርበት የሞከረው የታጠቀው ኃይል ብቻ ሲሆን ፖለቲካውና ዲፕሎማሲያዊ ቁመናውን ግን ሙሉ በሙሉ ፈርሶ በኃይልና በሽንገላ ብቻ ለመቆየት እየታገለ መሆኑ የአደባባይ ሚስጥር ሆኗል። ይህንን እውነታ ይበልጥ የሚያረጋግጠው ደግሞ አለኝ የሚለው ሰራዊት በየቀጠናው እየፈረሰ ወደ ሰላማዊ ህዝቡ እና ወደ ፋኖ እየተቀላቀለ መሆኑ ነው ብሏል። የነጻነት ትግል ጉዞን በድል አድራጊነት እየገሰገሰ ነው ሲል የተናገረው አርበኛ ወልድ አረጋይ ሸርብ የህዝባችን ትግል በቅርቡ ፍሬ እንደሚያፈራም ሙሉ ተስፋችን ነው በማለት ገልጿል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አፄ ምኒልክ ዕዝ 303ኛ ሳምነው ኮር ከዘመቻ አንሻ ሰይድ በኋላ በኮሩ ስር ለሚገኙ ክፍለ ጦሮችና ብርጌዶች አጠቃላይ ግምገማና የተሃድሶ ስልጠናዎችን ማካሄዱን አስታወቀ። በመርሃ ግብሩ ላይም የዝ የኮርና የክፍለ ጦር አመራሮች መገኘታቸውን የገለጸው የኮር ህዝብ ግንኙነት ክፍል በተካሄደው ተሃድሶና ግምገማ 16ኛ ነብሮ ተወርዋሪ ኮማንዶ 19ኛና 30ኛ ክፍለ ጦሮች አፈጻጸም ተፈትሿል። ስለ መሰረታዊ የትግሉ መነሻዎችና መርሆች፣ ስለ ወታደራዊ አመራሩና የህዝብ አስተዳደሩ ተግባርና ኃላፊነት፣ የስካውኑ የሰራዊቱ የግዳጅ አፈጻጸም፣ የቀጣይ ግዳጅ ተልእኮዎችና ስለ ሚዲያ ምንነትና አጠቃቀም ዙሪያ ግምገማና አቅም ማጎልበቻ ስልጠና ተሰጥቷል ብሏል። የተሃድሶና ግምገማ መርሃ ግብሩ በሌሎች የኮሩ አባል ክፍለ ጦሮችና
ሻለቃዎችና ብርጌዶች ላይም እንደሚቀጥል የህዝብ ግንኙነት መምሪያው አስታውቋል። በዘመቻ አንሻ ሳይድ ተጋድሎ የተገኘው አኩሪ ድል ተጠብቆ እንዲቀጥል ሰራዊቱ በጊዜያዊ ድል ሳይረካና ፍጹም ሳይዘናጋ ለቀጣይ ተልእኮዎች ራሱን ዝግጁ እንዲያደርግ የአጼ ምኒልክ ዕዝ አመራሮች መመሪያ መስጠታቸውን የ303ኛ ሳምነው ኮር ህዝብ ግንኙነት ክፍል ያደረሰን መረጃ ያመላክታል። ኦሮሚያ ክልል ልዩነቱን አሰፋ። የብልጽግናው ስርዓት 13.2 ትሪሊዮን ዶላር ወይም 2.3 ትሪሊዮን ብር ለ2019 ዓ.ም በጀት ማጽደቁ ይታወቃል። የበጀቱን መጽደቅ ተከትሎም የብልጽግናው መንግስት ለክልሎች ባደረገው የበጀት ድጎማ ኦሮሚያ ክልል መሪነቱን በሰፊ ልዩነት አስጠብቋል። ብልጽግናው ለቀጣዩ ዓመት ያዘጋጀው በጀት ግማሹ ለዕዳ ክፍያ የሚውል ሲሆን ከ900 ቢሊዮን ብር በላይ የሚሆነው ደግሞ ለልዩ ልዩ ጉዳዮች በሚል የተያዘ ነው። ይህ ለልዩ ልዩ ጉዳዮች ተብሎ የተያዘው በጀት በቀድሞው የአብን ሊቀመንበር ዶክተር ደሳለኝ ጫኔ በኩል ፓርላማ ላይ ጥያቄ ያስነሳ ሆኗል። ባለፈው ዓመትም ለልዩ ልዩ ወጪዎች ተብሎ የቀረበው በጀት መብዛቱንና የመንግስት ሰራተኛ ደሞዝ ጭማሪ ይደረጋል ወይ ብዬ ስጠይቅ ጭማሪ እንደማይደረግ ከገለጹልኝ በኋላ ነበር አንድ ወር ቆይታችሁ ጭማሪ ያደረጋችሁት። በዚህ ዓመትስ የመንግስት ሰራተኛ ደሞዝ ጭማሪ ይደረጋል ወይ በማለት ዶክተር ደሳለኝ ጠይቀዋል። የብልጽግናው መንግስት ለ2019 በጀት ዓመት ካዘጋጀው ጠቅላላ በጀት ውስጥ 542.1 ቢሊዮን ብር የሚሆነው ለሀገር ውስጥና ለውጭ ዕዳ ክፍያ እንዲውል ሲመደብ ይህ የገንዘብ መጠን በዘንድሮ በጀት ዓመት ለተመሳሳይ ጉዳይ ከተመደበው በ79 ቢሊዮን ብር በላይ ያደገ መሆኑ ታውቋል። በጀቱ ሲዘጋጅ የሀገር ውስጥና የውጭ ሀገር ዕዳ ክፍያን ግምት ውስጥ ማስገባቱን ለፓርላማ አባላት የተሰራጨ የበጀት ማብራሪያ ጥራዝ አመላክቷል። በ2019 በጀት ከፍተኛ ድርሻ የያዘው መደበኛ ወጪ ዝርዝር ሲዘጋጅም የዕዳ ክፍያ ጉዳይ ታሳቢ መደረጉም ይኸው የብልጽግናው የሰነድ ማስረጃ ያመላክታል። በተጨማሪም ለመጪው በጀት ዓመት መደበኛ ወጪ የመደበው የገንዘብ መጠን 1.23 ትሪሊዮን ብር ነው። ከመደበኛ ወጪ ውስጥ 43.3 በመቶ ድርሻን በመያዝ ቀዳሚ የሆነው ለሀገር ውስጥና ለውጭ ሀገር ዕዳ ክፍያ የተመደበው 542.1 ቢሊዮን ብር ነው። በ2017 ዓ.ም መጨረሻ ላይ የኢትዮጵያ መንግስት አጠቃላይ ዕዳ 52.75 ቢሊዮን ዶላር እንደነበር ለፓርላማ አባላት የተሰራጨው የመጪውን ዓመት በጀት ማብራሪያ ያሳያል። ይህም ማለት የሀገሪቱን የአራት ዓመት በጀት የሚስተካከል ነው። ከዚህ በተጨማሪም የብልጽግናው መንግስት ለክልሎች ድጎማ ከያዘው በጀት ላይ በቅርቡ የ4 ሚሊዮን ብር የእጅ ሰዓት መግዛታቸው አነጋጋሪ የሆኑት አቶ ሽመልስ አብዲሳ የሚመሩት ኦሮሚያ ክልል እንዳለፉት 8 ዓመታት ሁሉ ዘንድሮም በሰፊ ልዩነት ቀዳሚ ሆኖ ቀጥሏል። ኦሮሚያ ክልል 179.4 ቢሊዮን ብር ሲደርሰው ያለፉትን 3 ዓመታት በዘር ማጥፋት ጦርነት እየተሰቃየ ቢሆንም የአገሪቱ ቀዳሚው ግብር ከፋይ የሆነው አማራ ክልል 112 ቢሊዮን ብር ተመድቦለታል። ይህ በጀት ድጎማም አማራ ክልል ለፌዴራሉ መንግስት በግብር ከሚያስገባው 20 በመቶ በታች ነው ተመልሶ የሚሰጠው ማለት ነው። የአማራ ርስቶችን ለመውረድ ጦር እያሰለጠነ ያለው ህወሓት የሚመራው ትግራይ ክልል በበኩሉ 31.4 ቢሊዮን ብር ተመድቦለታል። ራሱን ሐራ መሬት ብሎ የሚጠራው የስምረት ፓርቲ ታጣቂ ኃይል ዋና አዛዥ ጄኔራል ገብረ እግዚአብሔር በየነ ወይም ወዲ አንጢሩ የእናንተን ሰራዊት የገንዘብ ድጋፍ የሚያደርግለት ፌዴራል መንግስቱ ነው ይባላል። በዚህ ጉዳይ ምላሽዎት ምንድነው ተብለው ከቢቢሲ ሲጠየቁ የህወሓትን ጦርም በገንዘብ የሚደግፈው ፌዴራል መንግስቱ እኮ ነው ሲሉ መመለሳቸው አይዘነጋም። ብልጽግና በህዝብ ላይ የሚያደርሰውን ጫና አክብሮበታል። የሀገሪቱን ፖሊሲ ለዓለም አቀፍ የገንዘብ ድርጅት ያከራዩ የብልጽግናው ስርዓት ወደ ስልጣን ከወጣ ጀምሮ ጦርነት በወለደውና ስርዓቱ በሚከተለው ስውት የማክሮ ኢኮኖሚ ፖሊሲ ችግር ምክንያት በኑሮ ውድነት ለሚሰቃየው ህዝብ አሁንም በችግር ላይ ችግር እየደረበበት ቀጥሏል። በቅርቡ ከአይኤምኤፍ ጋር የብድር ስምምነት ማድረጉን ተከትሎ ጣና ቴሌቪዥን ባዘጋጀው የትንታኔ ዘገባ በቀጣይ በሁሉም አገልግሎቶች ላይ የተጋነነ ዋጋ ሊጨምር እንደሚችል መዘገባችን ይታወሳል። በዘገባው እንዳስቀመጥነውም ብልጽግናው የዚህን ስምምነት ተግባራዊነት አንድ ብሎ መጀመሩን ዛሬ ይፋ አድርጓል። የብልጽግናው ሊቀመንበር ከዓለም ባንክና ከአይኤምኤፍ መበደር ከእናት መቀነት እንደመቀበል ቀላል ነው ሲል የተናገሩለት ዓለም አቀፉ የገንዘብ ድርጅት ለማበድር ብድር የማስቀምጥልን ቅድመ ሁኔታዎች ፈርመህ አጽድቅ ብሎ ነበር የጠየቀው። ለማያቋርጥ የእርስ በርስ ጦርነት ማካሄጃ ገንዘብ የሚፈልገው ብልጽግናውም የአገሪቱን ቋሚ ፖሊሲን አሳልፎ ከመስጠት ጀምሮ አይኤምኤፍ ያቀረበለትን ሁሉንም ቅድመ ሁኔታዎች ያለማንገራገር ነበር የተቀበለውና የፈረመው። በስምምነታቸው መሰረትም ለመሰረታዊ ሸቀጦች መንግስት የሚያደርገውን ድጎማ ሙሉ በሙሉ ያንሳ፣ የግብር መጠናችሁን አሳድጉ፣ የብር ምንዛሬን አውርዱና የአገር ውስጥ ገቢ የመሰብሰብ አቅማችሁን አሳድጉ የሚሉ
ነበሩ። በዚህ አስገዳጅ ቅድመ ሁኔታ የተስማማው የብልጽግናው ስርዓትም ነዳጅን ጨምሮ ማዳበሪያንና ሌሎች መሰረታዊ ሸቀጦች ላይ የሚደረጉ ድጎማዎችን ከማንሳት ጀምሮ ታክስም አድርጎባቸዋል። በአገሪቱ ጦርነት እየተካሄደ መሆኑን ተከትሎ አምራቾች ማምረት ባይችሉም ብልጽግናው ግን ከአርሶ አደር እስከ ፋብሪካ ችርቻሮ ነጋዴዎች ላይ ሳይቀር የተጋነነ ግብር ጣለ። የኢትዮጵያን ብር ከዶላር ጋር ያለውን ግብይትም በእጅጉ እንዲዳከም አደረገ። ከምንም በላይ ደግሞ የአገር ውስጥ ገቢን ማሳደግ በሚል ምክንያት እያንዳንዱን ግለሰብ ቤቱ ድረስ በመግባት ገንዘብ መዝረፍን ተያያዘው። በዚህ እቅዱ መሰረትም በዛሬው ዕለት ይፋ ባደረገው መረጃ በመላው ኢትዮጵያ የሚገኙ ተሽከርካሪዎች የተዘጋጀላቸውን አዲስ ሰሌዳ ለመውሰድ እስከ 56 ሺህ ብር እንዲከፍሉ ተቆርጦላቸዋል። የአዲስ አበባ ከተማ አስተዳደር አሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን ዛሬ በጉዳዩ ላይ መግለጫ የሰጠ ሲሆን ከዚህ መግለጫው ቀደም ብሎ የወጣው ሰነድ ብዙዎችን እያነጋገረ ይገኛል። አዲስ የተሽከርካሪ ጥምር ሰሌዳ ወይም ታርጋ መሸጫ ዋጋ እስከ 56 ሺህ ብር ዋጋ እንደተቆረጠለት የሚያሳየው ይኸው ሰነድ የቀረቡት ዋጋዎች የፊትና የኋላ ሰሌዳዎችን እንዲሁም ቫትን አነጋጋሪ ነው በተባለው ሰነድ ለግል ተሽከርካሪዎች ወይም በተለምዶ የቤት መኪና የሚባሉት ለንግድ፣ ለዲፕሎማት፣ ለእርዳታ ድርጅቶች፣ ለዓለም አቀፍ ተቋማትና ለልዩ ተንቀሳቃሽ ተሽከርካሪዎች በነዳጅ የሚሰሩ ከሆነ 56 ሺህ ብር ዋጋ ሲቆረጥላቸው በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ ደግሞ 44500 ብር ተቆርጦላቸዋል። ለድንበር ተሻጋሪ የጭነት ትራንስፖርት ተሽከርካሪዎች በነዳጅ የሚሰሩ ከሆነ 28500 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ ደግሞ 15200 ብር ዋጋ ተተምኖባቸዋል። ለህዝብ ታክሲ ትራንስፖርት ተሽከርካሪዎች በነዳጅ የሚሰሩ ከሆነ 11700 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 9400 ብር፣ ለከተማና የሀገር አቋራጭ አውቶቡስ፣ ለመንግስት ተቋማት ተሽከርካሪዎች፣ ለአካል ጉዳተኛና ለባለ 3 እግር ተሽከርካሪዎች በነዳጅ የሚሰሩ ከሆነ 9400 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 7100 ብር እንዲሁም ለባለ 2 እግር ሞተር ሳይክል ተሽከርካሪዎች በነዳጅ የሚሰሩ ከሆነ 4700 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 3550 ብር መሆኑን ከመግለጫው ቀድሞ የወጣው ሰነድ ያስረዳል። ከቴል አቪቭ፣ ካይሮ፣ መቀሌ፣ አዲስ አበባና አስመራ የተሰማው የአፍሪካ ቀንድ ሁኔታ ከታሰበው በላይ ውስብስብ እየሆነ የመጣ ሲሆን ከአሁኑም የተዋናኞችን ቁጥር ከፍ እያደረገ ነው። ካይሮ የሰነበቱት አቶ ኢሳያስ አፈወርቂ አስመራ ከመግባታቸው በፊት ከቴል አቪቭ መርዶ ሰምተዋል። የጽምዶ ደጋፊዎችና አስተባባሪዎችን ያስደነገጠ ክስተት ደግሞ ከመቀሌ ተሰምቷል። የአዲስ አበባው ነፍሰ በላ ስርዓትን በየቀኑ የቀውስ አንቴናውን እያስተካከለ ቀጥሏል። በአጠቃላይ የአፍሪካን ሕዝብ ከሩብ በላይ የሚሆነውን የያዘው የአፍሪካ ቀንድ የሀያላን መፋለሚያ ባሪዎች መናሪያና የህዝቡ ደግሞ የሲኦል ደጃፍ እንዲሆን ከመቼውም ጊዜ በላይ እየተሰራ ይመስላል። ነገሩ የጀመረው አሁን ባይሆንም የነገሩ ክብደትና የተዋናኙ እብደት ዙሩ እንዲከር በማድረግ በኩል ግን የቀድሞው የኦህዴድ ሊቀመንበርና የአሁኑ የብልጽግናው ሊቀመንበር ከፍተኛ ድርሻ ተጫውተዋል። የአስመራው ሽማግሌም ሆነ የመቀሌዎቹ አዛውንቶች ከካይሮ ገዢዎች ጋር የፈጠሩት ያልተቀደሰ ጋብቻም የችግሩን መጠን እንዲያድግ አድርጎታል። የኢራንና እስራኤል ፍላጎትም ሳይዘነጋ ማለት ነው። የተባበሩት አረብ ኤሚሬቶችና ቱርክም ለጥቅማቸው ረጅም ማማሰያ ይዘው ቀጠናውን ለማመስ መግባታቸው ለጥያቄ የሚገባ አይደለም። ከቀጠናው ሀገራት መካከል አብዛኞቹ በፈረንሳይና በእንግሊዝ ቅኝ የተገዙ እንደነበሩ ስናስታውስ ደግሞ የቀንዱን አሳሳቢነት በሚገባ እንድንረዳ ያደርገናል። የአዲስ አበባው መንግስት ወደ ትግራይ ክልል የላካ ቸው ድሮኖች ሽራሩ አካባቢ ጠመንጃ ሲወለውሉ የነበሩ ከመቶ በላይ የሚሆኑ የህወሓትን ታጣቂዎች እንዲያወድሙ አድርጓል። የአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን አዋሳኝ በሆነው በሱዳኑ ሸረሪና አካባቢም ብልጽግናው የጣለው የድሮን ቦምብም ቢሆን በከንቱ አልባከነም። በርከት ያሉ የህወሓትና የጽምዶ አባል ታጣቂዎችን መምታት ችሏል። ቅዳሜ ጀምሮ ሰኞ የተደገመው የብልጽግና የድሮን ሰይፍ በህወሓት በኩል ድንጋጤን መጨመሩን ራሱ ህወሓት አልደበቀም። በመደበኛ ስራቸው ላይ የነበሩ የታጣቂ ቡድን አባሎች የተመተውብኛል ብሎ የተናገረውም ከድንጋጤው የተነሳ እንጂ በፕሪቶሪያ ስምምነት መሰረት ጦር በትኜ ትጥቅም ፈትቻለሁ ብሎ በአደባባይ የዋሸ ቡድን ታጣቂዎች የተመቱብኝ ብሎ ሊናገር አይችልም ነበር። ከዚህ ሁሉ የከፋው የህወሓት ድንጋጤ ምንጭ የሆነው ክስተት ደግሞ በመቀሌ ከተማ አቅራቢያ ውሃ ላይ የጀመረው የድሮንና ጸረ ድሮን መገጣጠም ሙከራው እንደ ጭቃ ብይ በቀላሉ መክሸፉ ነው። ህወሓት በድሮን ድብደባው እየተደናገጠ ባለበት ሰዓት ከካይሮ የደረሰው መረጃ ልቡን የሚያሞቅለት ጥሩ መጽናኛ መስሎት ነበር። ሆኖም ይህ የካይሮ የደስታ ደብዳቤ ለህወሓትም ሆነ ለኤርትራው መንግስት የቀበሮ ደስታ ከመሆን እንዳይዘል ከቴል አቪቭ የተሰማው መርዶ ምክንያት ሆኖበታል። ኢሳያስ አፈወርቂ የካይሮን ቤተ መንግስት የተሰናበቱት ግብጽ ወደ አሰብና ምጽዋ ወደቦች እንድትገባ የጠየቀቻቸውን ጥያቄዎች በመቀበል ነበር። ግብጽን በምትኩ ለኢሳያስ አፈወርቂና ለመንግስታቸው ይጠቅማቸዋል የሚሉትን ሁሉ እንደምትሰጥ ቃል ገብታ ስለነበረ የኢሳያስና የልኡካን ቡድናቸው የካይሮ ጉዞ በድል የታጀበ ነው እንዲሉ
አድርጓቸዋል። ኢሳያስና የልኡካን ቡድናቸው ብቻ ሳይሆን የኢሳያስን የካይሮ ጉብኝት አባቱ ገበያ እንደሄደበት ልጅ በሩን እያየ ሲጠብቅ የነበረው ህወሓትም በረከቶ ይደርብኝ ብሎ ነበር የጠበቃቸው። ኢሳያስ አስመራ ከመድረሳቸው በፊት ግን ከእስራኤል ዋና ከተማ ከቴል አቪቭ ሌላ አስደንጋጭ መረጃ መጣ። እስራኤልና ኢራን በከባድ ጦርነት ላይ ሲሆኑ የኤርትራው ፕሬዝዳንት ምንም እንኳን ከአንዴም ሁለት ጊዜ በእስራኤል ሐኪሞች ታክመው በመዳናቸው ምክንያት ወዳጅነታቸው ጠንካራ ነው ቢባልም በዚህ ሰዓት አሰላለፋቸው ከኢራን ጎን መሆኑ ለጽዮናዊው መንግስት ምቾት አልሰጠውም። እንዲያውም በአንድ አጋጣሚ የእስራኤል ጠባቂ የሚባለው ሞሳድ የኢራን መሳሪያዎች በኤርትራ ተከማችተው ደርሼባቸዋለሁ ማለቱ ይታወሳል። ሞሳድን ጨምሮ አጠቃላይ የእስራኤልን የደህንነት ተቋማትን በክላስተርነት የሚያስተዳድሩት የአገሪቱ ብሔራዊ ደህንነት ሚኒስትሩ ኢታማን ቤን ጋይር በኤርትራው ፕሬዝዳንት ጉዳይ ተደጋጋሚ ውትወታ ለኔታንያሁ መንግስት ሲያቀርቡ ቆይተው ነበር። ኢታማን ቤን ጋይር ለጠቅላይ ሚኒስትር ኔታንያሁ ደጋግሞ የሚያቀርቡት ጥያቄ በእስራኤል የሚኖሩ የፕሬዝዳንት ኢሳያስ ደጋፊዎች የደህንነት ስጋት ስለሆኑ ከእስራኤል ይውጡ በማለት ነው። የብሔራዊ ደህንነት ሚኒስትሩ ተደጋጋሚ ጉትጎታ ምላሽ አግኝቶ ትናንት በመላው እስራኤል የሚገኙ ኤርትራውያንን የማሳደድ ዘመቻ በይፋ ተጀምሯል። የዚህ ዘመቻ ግብም ኤርትራውያኑን ከእስራኤል ምድር ማስወጣት እንደሆነ ሚዲያዎች ዘግበዋል። ይህ የእስራኤል ድርጊት ለአስመራው መንግስት አስደንጋጭ መሆኑን የሚናገሩት የፖለቲካ ተንታኞች በተለይም እስራኤል በአፍሪካ ቀንድ ለምትከተለው የውጭ ጉዳይ ፖሊሲዋ የኢሳያስን እጅ ለመጠምዘዝ የተጠቀመችበት ስልት መሆኑን ይገልጻሉ። እስራኤል በአፍሪካ ቀንድ ለመግባት ሶማሊላንድን በቀዳሚ ባርነት የተጠቀመች ሲሆን ይህን የእስራኤል ውሳኔ ደግሞ ከተባበሩት አረብ ኤሚሬቶች በስተቀር ሁሉም አረባውያንና እስላማውያን መንግስታት ተቃውመውታል። ኤርትራ ደግሞ አረበኛ ቋንቋን ሁለተኛ የሥራ ቋንቋ ያደረገች የአረብ ሊግም ታዛቢ አባል የሆነች ሀገር ናት። በዚህ ላይ ደግሞ ከአረብ ሊግ መሪዋ ግብፅና ከእስላማዊት ሪፐብሊክ ኢራን ጋርም ልዩ ቀረቤታ አላት። በዚህ አቋሟ የተነሳ የእስራኤልን የሶማሌላንድ ጉዞ የመቃወም አዝማሚያ ታይቶባታል። አስመራ በዚህ የእስራኤል ተግባር በጭንቀት ላይ በምትገኝበት በዚህ ወቅት ብልጽግናውና ህወሓትን ደቡብ አፍሪካ ድረስ ወስደው ያስታረቁት የቀድሞው የናይጄሪያ ፕሬዝዳንት ኮሎኔል ኦሉሴጉን ኦባሳንጆ መቀሌ ገብተዋል። በወታደርነት ዘመናቸው በናይጄሪያ ምድር የተነሳውን የቢያፍራ አማጺን ድምጥማጡን ያጠፉ ኮሎኔል ኦባሳንጆ የህወሓትን ህልውና እንዳይጠፋ ብልጽግና ያቀረበላቸውን ጥያቄ ተቀብለው ደቡብ አፍሪካ ድረስ ወስደው በማደራደር ማስታረቃቸው ይታወሳል። ህወሓትና ብልጽግና የፕሪቶሪያው ድርድር እያሉ የሚጠሩት ነገር ግን ትክክለኛ ትርጉሙ የሁለቱ እርቅ የሚባለው የደቡብ አፍሪካው ፊርማ ላይ ህወሓት ትጥቅ እፈታለሁ፣ የመሰረትኩትን መንግስትም አፈርሳለሁ፣ ወደ ወልቃይት ጠለምትና ራያ የማደርገውን የወረራ ዕቅድም እሰርዛለሁ ብሎ መፈረሙ አይዘነጋም። ሆኖም ብልጽግናው በጓሮ በኩል የደቡብ አፍሪካውን የስምምነት ፊርማውን በጣሰ መልኩ ከህወሓት ጋር የጓሮ ውል አሰረም። ያ የጓሮ ውል ደግሞ ውሎ ሲያድር በህወሓትና በብልጽግናው መካከል ወደ ዳግም ጦርነት የሚያስገባ ሆኖ ተገኘ። በዚህ ሰዓት ነው ህወሓት ባሳለፍነው ሳምንት የድረሱልኝ ደብዳቤ የበተነው። ህወሓት በወቅቱ ለዓለም አቀፉ ማህበረሰብ ማሳሰብ የሚፈልገው ነገር ጦርነቱ ዳግም ከተቀሰቀሰ ቀጠናውን ያተራምሰዋልና ከብልጽግና ጋር አደራድሩኝ የሚል ነበር። በደብዳቤ ከብልጽግና ጋር ለመደራደር የጠየቀው ህወሓት በክልሉ ደግሞ አሳሪና አፋኝ አዋጅ በማውጣት የክልሉ ህዝብ በሙሉ ለጦርነት እንዲዘጋጅ መመሪያ ወርዷል። ይህ አዲስ አዋጁን በ1960ዎቹ ሻዕቢያ ሳዋ ላይ የተገበረውን ኋላ ቀር ህግ ህወሓት በ21ኛው ክፍለ ዘመን በከተማ ለመተግበር የሚደረግ ፍጹም አምባገነናዊነት ነው ሲሉ የብሔሩ ምሁራን ገልጸውታል። ትናንት ካይሮ አሰብና ምጽዋን በተመለከተ ግብጽ ደስተኛ ስትሆን አስመራም ለምታገኝ የጦር መሳሪያ ድጋፍ ፊቷ በፈገግታ ተሞልቶ ነበር። ዛሬ ደግሞ ሁለቱም በቴል አቪቭ ውሳኔ ድንጋጤ ገብቷቸዋል። የካይሮ ውሳኔ ያስደሰታት ሌላኛዋ መቀሌ በበኩሏ ዛሬ የተዘበራረቀ ስሜት ላይ ናት። የካይሮን ጠመንጃ ድጋፍ በጉጉት ስትጠብቅ የኦባሳንጆ ቡድን መቀሌ ደረሰ። የኦባሳንጆ ወደ መቀሌ መግባት ደግሞ የጽምዶ ደጋፊዎችንና አባላትን ሳያስደነግጥ እንዳልቀረ ይታሰባል። በዚህ ሁሉ መሃል የቼዙን ጠጠር በደመ ነፍስ የሚነካካው የአዲስ አበባው መንግስት ጠጠር ለመብላት ባንቀሳቀሰው ጠጠሩ ንግስቱን እንዳይበላ በስጋት ላይ ነው። በቀጠናው እነዚህ ሁሉ ትርምሶች በሚካሄዱበት በዚህ ወቅት የህልውና ትግል ላይ የሚገኘው የአማራ ህዝብና የህልውና ትግሉን የሚመራው ፋኖ በምን ሁኔታ ላይ ናቸው የሚለውን ወሳኝ ነጥብ ምሁራን ደጋግመው ያነሱታል። መርህ አልባ ግንኙነት ያልተጨረሰን የራስን ስራ አንጠልጥሎ በሰው ቤት መገኘት የራስን ልጅ እያራቆቱ ለጎረቤት ልጅ አዲስ ልብስ የመግዛት ያህል በዋጋችነት የተጠናወታቸው የፋኖ መሪዎች በዚህ ሁሉ የቀጠናው ቁማር ምን እያሰቡ ነው የሚለውን ስንመለከት የምናገኘው መልስ አስደንጋጭ ነው። ሳይቃጠል በቅጠል እንዲሉ በዚህ ሰዓት ቀጠናው ያረበበበትን ስጋትና የአማራ ህዝብም እየመጣበት ያለውን አስከፊ አደጋ ታሳቢ ባደረገ መልኩ ፋኖ የራሱን ዝግጅት እንዲያደርግ ማሳሰብ ከአማራ ምሁራን የሚጠበቅ ነው። የፋኖ ትግል መሪው አባት አርበኛ መሳፍንት ተስፉ ትናንት ያስተላለፉት መልእክትም የአሳሳቢው ስጋት በአማራ ላይ እንዳይደርስ ለማድረግ ያለመ መሆኑን ወታደራዊ ተንታኞች ይስማሙበታል።
የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።